ለመታረድ እንደሚነዳ በግ ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ትንቢተ ኢሳይያስ 53 ቁጥር 7 ላይ እንዲህ ይለናል ነቢዩ ኢሳይያስ። ተጨነቀ ይላል፣ ተሰቃየም ይላል። ቢጨነቅም ቢሰቃይም ነገር ግን አፉን አልከፈተም ይለናል። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይለናል። ጥቅምት 14 ቀን ከ72ቱ አርድእት አንዱ የሆነው ፊልጶስ ዕረፍቱ ነውና እሱም በተመለከተ አጠር ያለ መልእክት እንነጋገራለን። ይህ ፊልጶስ ብዙ ታሪክ አለው። አንደኛው ከ72ቱ አርድእት ነው። በሌላ መልኩ ከሰባቱ ዲያቆናት መካከል ነው። በሌላ በኩል ደግሞ ኢትዮጵያዊውን ጃንደረባ ባኮስን አጥምቆ ወደ ኢትዮጵያ በ34 ዓመተ ምህረት ጥምቀት እንዲመጣ ያደረገ ታላቅ ሐዋርያ ነው። እሱም በተመለከተ እንነጋገራለን። እንዲህ ይለናል። ፊልጶስ ሐዋርያ ዘሰማርያ ይለዋል። ፊልጶስ ማለት ስውር ማለት ነው። የማይታይ የተደበቀ የተሰወረ እንደማለት ነው። ፊልጶስ ማለት ስውር ማለት ሲሆን ቁጥሩ ከ72ቱ አርድእት ነው። እንግዲህ ማርቆስ ከአራት ወንጌላውያን ማርቆስና ሉቃስ ከ72ቱ አርድእት ናቸው። ማቴዎስና ዮሐንስ ደግሞ ከአራት ወንጌላውያን ውስጥ ያሉት ከ12ቱ ሐዋርያት ናቸው ማለት ነው። ስለዚህ ፊልጶስ ከ72ቱ አርድእት ውስጥ ነው ይለንና የተወለደውም በቂሳርያ ነው። እቺ ቂሳርያ እንግዲህ ብዙ ታሪክ ያላት ሀገር፣ ብዙ ሐዋርያት የወጡባት፣ ብዙ ቅዱሳን የወጡባት፣ ብዙ መከራንም ያስተናገደች ሀገር ናት። በቂሳርያ ኢሳዶር በምትባል የወደብ ከተማ ተወለደ። ወደብ ማለት እንግዲህ ያው ባህር አካባቢ ያለ ማለት ነው። መሸጋገሪያ ድልድይ ማለት ነው። እዚህ አካባቢ እንደተወለደ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ እየተዘዋወረ እንግዲህ በ30 ዓመቱ ተጠመቀ። ጥር 11 ቀን ማለት ነው። አልዋለም አላደረም። ወዲያውኑ ወደ ገዳመ ቆሮንቶስ ገባ። ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ከጾመ ከጸለየ በኋላ መዋዕለ ጾሙ ሲፈጸም ወጣና በቃና ዘገሊላ ሰርጉን ባርኮ ከዚህ በኋላ የወንጌል አገልግሎት ጀመረ። ሐዋርያትን መጥራት ጀመረ፣ መምረጥ ጀመረ ከተለያየ ቦታ ላይ ይለናል። እንግዲህ ከተጠሩት ሐዋርያት 12 ናቸው። ከተጠሩት ሐዋርያት መካከል ደግሞ 72 አርድእት ናቸው። ከነዚህ መካከል እንግዲህ በተለያየ ቦታ የተጠሩ አሉ። ከሀብት የተጠሩ አሉ፣ ከድህነት የተጠሩ አሉ። ሐዋርያት እንግዲህ ያው ብዙ አይነት ጸጋና ሀብት በረከተ እግዚአብሔር ያላቸው ቅዱሳን ናቸው። ያላቸውን ጥለው የሌላቸውም ደግሞ ባዶነታቸውን ይዘው እግዚአብሔርን አምላካቸውን እየተከተሉ ናቸው። ያላቸውም ሰጭም ነሽም እግዚአብሔር ነው ብለው ተከተሉ። የሌላቸውም ደግሞ እንዴ አንተን አግኝተን ነው ወይ የሁሉ ባለቤት አንተ አይደለም ወይ እያሉ ተከተሉት ነው የሚለው። በዚህን ጊዜ ነው እንግዲህ ጌታችን በቂሳርያ ከተማ ሲያስተምር አምኖ ተከትሎታል አለ። ለዚህ ነው በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ዘአምነ ወዘተጠምቀ ያመነ የተጠመቀ ይድናል ያለው። በጣም በውጭ ላይ የነበሩ ወደ ክርስቶስ ሲመጡ አምነው መጠመቅ አለባቸው። ማመን ያለባቸው ከሌላ ወገን ሲመጡ ተምረው ስርዓቱን አውቀው ትውፊቱን አውቀው ዶግማውን አውቀው መጠመቅ አለባቸው። ለዚህ ነው አምኖ በጌታ ተጠመቀ ይለንና ማቴዎስ 16:13 ላይ የምናገኝ ነው። ከእርገቱም በኋላ ሐዋርያት ከሾማቸው ከሰባቱ ዲያቆናት በሐዋርያት ሥራ ላይ የምናገኛቸው ዲያቆናት አንዱ ነበርና በእስጢፋኖስ ሞት ክርስቲያኖች በየአገሩ ሲበተኑ ወደ ሰማርያ ወርዶ ወንጌልን ሰበከ ይለናል። ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ በሁሉም ዓለም እየተዘዋወራችሁ በምስራቁም በምዕራቡም በሰሜኑም በደቡቡም ዙራችሁ አስተምሩ ተብለው ከታዘዙት ሐዋርያት መካከል አንዱ ነው። በነገራችን ላይ ሐዋርያትም ይሁን 12ቱ ሰብዓ አርድእትም ይሆኑ ጻድቃንም ይሆኑ ሰማዕታትም ይሆኑ ደናግልም ሁሉም ሐዋርያት ነው። ሐዋርያ ማለት የሚጓዝ ተራማጆች እየተዘዋወሩ የሚያስተምሩ ማለት ነው። ስለዚህ ሐዋርያ የሚለው ለ12ቱ ሐዋርያት የተሰጠ ብቻ አይደለም። ለምሳሌ ገብረ መንፈስ ቅዱስ ሐዋርያ
ተክለ ሃይማኖት ሐዋርያ፣ ገብረ ክርስቶስ ሐዋርያ፣ አባ ገሪማ ሐዋርያ ብላ ታስተምራለች። ምን ማለት ነው? እየተጓዙ እየተራመዱ ወይ ሐውር ኃይል ውስተ ኃይል ወያስተሪ አምላከ አማልክት በጽዮን ወይ ሐውርም ኃይል ውስተ ኃይል፣ ከአንዱ አገልግሎት ወደ አንዱ አገልግሎት፣ ከአንድ ቦታ ወደ አንድ ቦታ፣ ከአንድ መከራ ወደ አንድ መከራ፣ ከአንድ ችግር ወደ ሌላ ችግር እየተረማመዱ ከአንዱ ረሃብ ወደ ሌላ ረሃብ፣ አዎ እየተጓዙ ያገለገሉ ማለት ስለሆነ ሐዋርያ የሚለው ሁሉን ይወክላል ማለት ተፈልጎ ነው። ስለዚህ ወደ ሰማርያ ወርዶ ወንጌልን ሰበከ ይልና በዚያም እጅግ አስማተኛ ከሆነ ከሲሞን ጋር ተገናኙ ይለናል። እንግዲህ አስማተኛ በሙሴ ዘመንም በኦሪት ዘጸአት ምዕራፍ 4 ላይ እግዚአብሔር ሙሴን ከአሮን ጋር ውረድና ግብፅ ላይ 600 ሺህ እስራኤላውያንን አውጥተህ ይዘና ሲለው አንደበቱን ምክንያት አድርጎ መናገር አልችልም፣ እንዲሁም ደግሞ ብቸኝነቱ ምክንያት አድርጎ መሄድ አልችልም ሲለው በወንድም ደረጃ አሮንን፣ በአንደበት ደረጃ አሮን ሁከ ይኩን ከአፈ አሮን ወንድምህ አፍ ይሁንህ ብሎ እንደገና ደግሞ በጥበብ ደረጃ ደግሞ በትርክን ጣለው አለው። እባብ ሆነ፣ አንሳው አለ፣ በትር ሆነ። ይህን የማደርገው ማነው? አንተ ነህ። ስለዚህ ይህን ያዝና ሂድ። እነሱም በአስማታቸው ሊያደርጉ ይችላሉ። ነገር ግን የእነሱን እባብ በአስማት የመጣውን የእናንተ በሀብተ እግዚአብሔር በበረከተ እግዚአብሔር የመጣ ስለሆነ ይውጧቸዋል። ሂድና ግብፅ ላይ ያገለግሉ ዘንድ ሕዝቤን እግዚአብሔር ልቀቅ ብሎሃል ብላችሁ ፈርዖንን እንዲለቅ ጠይቁት። እምቢ ይላል። አዎ እሺ አይልም፣ በፈቃዱ አይለቅም። ነገር ግን በ9 መቅሰፍት በ10ኛ ሞተ በኩር አስጨንቄ ሕዝቤን አስለቅቀዋለሁ። የእናንተ ዓላማ ግን እግዚአብሔር አስለቀቀው ቢባል ይሄ ክብደት የለውም። እግዚአብሔር ስለሆነ፣ እግዚአብሔር ግን በቅዱሳኑ እግዚአብሔር በሐዋርያቱ እግዚአብሔር በነቢያቱ ባለስልጣኑን ባለሰራዊቱን ባለመሳሪያውን አስጨንቆ ህዝቡን እንዲለቅ አደረገ ሲባል የኔ ክብር እዚህ ላይ ነው እንጂ እኔ ፈርዖንን ስላሸነፍኩት ወይም ደግሞ እኔ እስራኤልን ስላወጣሁ አይደለም። ትልቁ የእናንተም የኔ ልጅነት የኔም ደግሞ አምላክነት የሚታወቀው ሰዎችን በሰዎች አዎ አቅመ ደካሞችን ልኬ ኃይለኞችን ማንበርከክ ስችል የኔ አቅምና የኔ እግዚአብሔርነት የኔ ኃያልነት ይታወቃል አለና ሙሴን ላከው፣ አሮንን ላከው። ሄዱና ፈርዖን ፊት ቆመው ያገለግሉኝ ዘንድ እግዚአብሔር ሕዝቤን ልቀቅ ብሎሃል ብለው ሲሉት እግዚአብሔር ማን ነው? ኃይሉስ ወዴት ነው? በየት ይኖራል? እግዚአብሔርን አላውቅም እስራኤልንም ሕዝቤን አልለቅም ብሎ እምቢ አለ ነው የሚለው። በዚህን ጊዜ በትራቸውን እባብ አድርገው ሲያሳዩት የግብፅ ጠንቋዮችም በአስማታቸው እባብ አድርገዋል። እዚህ ላይ ነው እንግዲህ መሰረቱ የወጣ ነው። እባብ አድርገዋል። በምን? በአስማት ነው ማለት ነው። ነገር ግን የአሮን በትር በምልክትና በተአምር የተሰጠችው በትር የነዚያን የጠንቋዮችን የአስማተኞችን በትር ውጣቸዋለች ማለት ነው። ስለዚህ እንዲህ አይነት ኢያኔስ ኢያንበሬስ የሚባሉ ፈላስፎችና ጥበበኞች በጣም በግብፅ ምድር ላይ አገሩን እያጨናነቁ የነበሩ አስማተኞች ነበሩ ይለናል። እና አሁንም እዚህ የመጣው ስምዖን እንደዚያ ነው። ምንድነው የሚለው? ወደ ሰማርያ ወርዶ ወንጌልን ሰበከ። በዚያም እጅግ አስማተኛ ከሆነ ከሲሞን ጋራ ተገናኙ። ሲሞንም ለሕዝቡ የተገለጥኩ አምላክ እኔ ነኝ እያለ የሚያስተምር የመጀመሪያው መናፍቅ ነው ይላል። ምን እያለ? አምላክ ነኝ፣ ለሕዝቡ የተገለጥኩ አንድም የምገለጥ አምላክ ነኝ፣ በዝናብ አብቅዬ በፀሐይ አብስዬ የምመግብ አምላክ ነኝ፣ ሕፃንነትን በወጣትነት ወጣትነትን በሽምግልና የምቀይር አምላክ ነኝ፣ ማጣትን በማግኘት ማግኘትን በማጣት የማቀያይር አምላክ ነኝ እያለ የእግዚአብሔርን ድርሻ ወስዶ እግዚአብሔር ሆኖ ያጭበረብር ነበረ ሕዝቡን ማለት ነው። ለዚህ ነው እንግዲህ አስማተኛ ከሆነ ከሲሞን ጋር ተገናኙ። እሱም ተገለጥኩ፣ አንድም ለሕዝቡ የተገለጥኩኝ አምላክ እኔ ነኝ እያለ የሚያስተምር የመጀመሪያው መናፍቅ ነው። መናፍቅ ማለት የሚጠራጠር ማለት ነው፣ የሚያጠራጥር ማለት ነው፣ የሚክድ ማለት ነው፣ የሚያስክድ ማለት ነው፣ እግዚአብሔርን የሚያስረሳ ማለት ነው፣ ከእግዚአብሔር የሚያርቅ ማለት ነው። እንዲህ አይነቶችን እግዚአብሔር አሁን የሚያስወግድልን። በዘመናችንም አሉ እንዲህ አይነት አጭበርባሪዎች አሉ። ሳይማሩ ተምረናል፣ ሳያውቁ አውቀናል እያሉ የሚያጭበረብሩ አሉ። በሌላ መልኩ ደግሞ ቀጥሎ መንፈስ ቅዱስ እኔ ነኝ ይል ነበር ይላል። መንፈስ ቅዱስ እኔ ነኝ ብሎ ከአብ ከወልድ ከመንፈስ ቅዱስ
የእግዚአብሔር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ጌታም ምን ብሏል? የባህሬ አባቴ እግዚአብሔር አብ፣ የባህሬ ሕይወቴ መንፈስ ቅዱስ አለ። አያችሁ፣ ከሦስቱ አካል አንዱን አካል መንፈስ ቅዱስን ምን አለ? እኔ ነኝ አለ። እኔ ነኝ ምስጢር ገላጩን ጥበብ ገላጩን